ተማሪዎች በዛሬ ቪዲዮችን የምንመለከተው ኢምፓክትስ ኦፍ ኮሎናል ሩል ኦን አፍሪካ ምን አይነት ኢምፓክት አለው ይሄ ኮሎናል አድሚኒስትሬሽን ኦን አፍሪካ ላይ ምን አይነት ኢምፓክት አለው የሚለውን እንመለከታለን so by the end of this subtopic a student will be able to understand the first thing is it a positive or negative impact on Africans የሚለውን ነገር በደንብ አድርገን እንመለከታለን ሌላኛው ምን አይነት ቼንጆች መጡ ለምሳሌ በፖለቲካ ዘርፍ በኢኮኖሚ ዘርፍ እና ካልቸር ላይ ፖዚቲቭ ነው ኔጌቲቭ ቼንጆች መጥቷል የሚለውን ነገርንም አንድ ላይ አያይዘን እንመለከታለን ሌላ ኮሎናል አድሚኒስትሬሽን አፍሪካን እንዴት ሞደርናይዝድ አፍሪካ እንዳደረገ አንዳንዴ ፖዚቲቭ ኢምፓክቶችም አሉ ኔጌቲቭ ኢምፓክት ምንም እንኳን ቢያዘነብልም ፖዚቲቭ ኢምፓክቶችም አሉ የተወሰነ in some part ስለዚህ እነዚህ ነገሮችን እንመለከታለን ማለት ነው so impacts of colonial rule that is what you call it is simply controlling the social economic political and cultural changes ይሄ ኢምፓክቱ በእያንዳንዱ ዘርፍ ላይ በእያንዳንዱ ሴክተር ላይ እንመለከተዋለን ማለት ነው so ይሄ ዩሮፒያን ኮሎናይዜሽን በሶሳይቲ ላይፍ አስፔክት ላይ ዴይ ቱ ዴይ ላይፋቸው ላይ ምን አይነት ኢምፓክት ነበረው እንዲሁም ደግሞ በአፍሪካውያን ኢኮኖሚ ላይ ምን አይነት ኢምፓክት ነበረው በአፍሪካውያን ፖለቲክስ ላይም እንዲሁ ምን አይነት ኢምፓክት መጨረሻ ላይ በአፍሪካ ካልቸር ላይ ፖዚቲቭ ነው ኔጌቲቭ ቼንጅ ነበረው የሚለውን ነገር ማየት በጣም ያስፈልጋል እስቲ now let us see the negative impacts about the colonialism in Africa በአፍሪካ ላይ ኮሎናሊዝም ያመጣው ኔጌቲቭ ኢምፓክቶች ምንድናቸው so ይሄ ሜጀር ኢፌክት ይባላል ፖዚቲቭ ኢምፓክቱ ደግሞ ማይነር ኢፌክት ነው ያ ማለት ምን ማለት ነው 70% ኔጌቲቭ ኢምፓክት አለው ማለት ነው ኮሎናሊዝም አፍሪካ ላይ it may be 30% ፖዚቲቭ ኢምፓክት ማይነር ኢምፓክት ወይ ኢፌክት ሊኖረው ይችላል የሚለውን ነገር እንመለከታለን according to politics ኔጌቲቭ ኢምፓክቱ በፖለቲካ ስንመለከት ምን ይመስላል ለምሳሌ the Africans must lose their independence and African leadership so አፍሪካውያን ኢንዲጂነስ የሆነ ሀገር በቀል የሆነ አህጉር በቀል የሆነ የአገዛዝ ስርዓታቸውን አጥቶ ወደ አውሮፓውያን አገዛዝ ስርዓት አድሚኒስትሬሽን ስርዓት ላይ የገቡበት ይሄ ምን ማለት ነው ኢንዲጂነስ የሆነ ኢንዲፔንደንሲ ስርዓት የጠፋበት ነው ስለዚህ ፖለቲካ በሙሉ በማን ነው ዶሚኔት የሆነ በአውሮፓውያን ነው ማለት ነው in the case of social aspect so labor forceዎች የሰው ጉልበት በጣም ብዝበዛ የበዛበት ታይም ነው ሰዎች ሳይወዱና ሳይፈቅዱ ጉልበታቸው ለሌላ አካል አሳልፎ የሰጡበት ወርክ ኮንዲሽናቸው የማይመችበት ሁኔታ እንደነበረ እንዲሁም ደግሞ ታክሴሽን ስርዓቱ በጣም ሃይ እንደነበረ በሶሻል አስፔክት ላይ ኔጌቲቭ ኢምፓክት እንዳስቀመጣቸው ሌላ ዲስክሪሚኔሽን ይሄ መድሎና ማግለል ብለን የምንጠራው አፍሪካውያን እንደ ሰው አይቆጠሩም ስፔሻሊ ጥቁሮች በነጮች ዘንድ ከዛ ጊዜ ጀምሮ until today እስከ ዛሬ ድረስም ጥቁሮች በነጮች ዘንድ እንደ ሰው የማይቆጠርበት ዲስክሪሚኔትድ የሆኑበት ኔጌቲቭ ኢምፓክት ከፍተኛ የሆነ ኔጌቲቭ ኢምፓክት ፈጥሮ አልፏል ማለት ነው in the case of culture በአፍሪካውያን ካልቸር ላይ ምን አይነት ኔጌቲቭ ተጽዕኖ ነው ያስቀመጠ የሚለውን ነገር ማየት ያስፈልጋል so African beliefs and the tradition should become weakened አፍሪካውያን የራሳቸው የሆነ አስተሳሰብ የራሳቸው የሆነ አገዛዝ ስርዓት የራሳቸው የሆነ ትራዲሽን ተዳክሟል የተዳከመበት ዋና ምክንያቱ ምንድነው አውሮፓውያን የራሳቸውን
ከአውሮፓ ሀገር አምጥቶ አፍሪካ ላይ ስለጫኑበት ማለት ነው። ስለዚህ ካልቸራችን አፍሪካውያንን የሚገልጽ ካልቸራችን እየጠፋ የመጣበት አቅም እየተዳከመ የመጣበት ሁኔታ ነው ማለት ነው። የመጨረሻና ዋነኛው ኢኮኖሚክ ኔጌቲቭ ኢምፓክቱ ምንድነው? ኢኮኖሚክ። ስለዚህ ሪሶርሱ አብዛኛው ሪሶርስ ኤክስፕሎይትድ ሆነዋል። ናቹራል ሪሶርሶች ከዚህ ከአፍሪካ ምድር ይወሰድና ወደ አውሮፓ ተወስዶ በጣም ፋብሪኬትድ ተደርጎ ኢንዱስትሪ ውስጥ ገብቶ ፋብሪካ ውስጥ ገብቶ አዲስ ሆኖ እንደገና እኛው የምናውቀው ራው ማቴሪያል ፋብሪኬትድ ሆኖ ለኛው በውድ ዋጋ ይሸጣል። ስለዚህ ይሄ ራው ማቴሪያል ከሌለ አውሮፓውያን መስራት ስለማይችሉ በሀገራቸው ላይ ራው ማቴሪያል ስላልነበረ ከፍተኛ የሆነ ናቹራል ሪሶርስ ኤክስፕሎይት ተደርጓል፣ ዘርፈዋል ማለት ነው። አውሮፓውያን ከአፍሪካ ምድር ናቹራል ሪሶርሶችን የዘረፉበት ሁኔታ ነው። ኖት ኦንሊ ናቹራል ሪሶርስ ካሽ ክሮፖች በአፍሪካ ምድር ላይ የበቀሉ ካሽ ክሮፖች ወደ አውሮፓ ኤክስፖርት የተደረገበት በጣም ሎው ኮስት ዝቅተኛ ገቢ ወደ አፍሪካ ወደ አውሮፓ ኤክስፖርት ተደርጓል። እነዚህ ምንድናቸው? ኔጌቲቭ ኢምፓክቶች ናቸው። what about positive impact? ፖዚቲቭ ኢምፓክቱ ምን ይመስላል? ቅድም እንደጠቀስነው ኔጌቲቭ ኢምፓክት ሜጀር ኢፌክት ነው፣ ሜጀር ኢፌክት ነው። ግን ፖዚቲቭ ኢምፓክቱ ደግሞ ሊሚትድ ቤኔፊት ነው፣ ውስን ነው። ጥቅሙ አሁን ይጠቅማል ብለን ጠቅሞናል፣ እነዚህ ኮሎናይዝ ስላደረጉ ይህን ተጠቅመናል የምለው በጣም ሊሚትድ የሆኑ ጉዳዮች ናቸው። ለምሳሌ የመጀመሪያው ምንድነው? ስኩሊንግ ስርዓቶች ተጀምሯል። ስኩሎችን ኮንስትራክትድ አድርገዋል፣ ቢልድ አድርገዋል። አሁን ለምሳሌ አውሮፓውያን እነሱ ኮሎናይዝ አድርጎ በያዟቸው ሀገራት አፍሪካ ሀገራት ላይ ትምህርት ቤቶችን ሰርቷሉ። ይሄን ትምህርት ቤቶችን የሰሩት ለአፍሪካውያን አዝኖ እንዳይመስሏቸው ለራሳቸው ልጆች የራሳቸው ሰዎች እንዲማሯቸው ነው። ኖት ኦንሊ ስኩልስ፣ ሆስፒታሎች፣ የጤና ተቋማት እንዲሁም መንገዶች። አውሮፓውያን መንገዶችን የሚሰሩት ለምንድን ነው? መድረስ የማይችሉበትን ቦታ አሁን ለምሳሌ ብሪጆችን፣ ድልድዮችን፣ መንገዶችን ኮንስትራክት ያደርጋሉ። ለምንድን ነው ይህን ኮንስትራክት የሚያደርጉት? መድረስ እነሱ ማለፍ የማይችሉበትን ቦታዎችን አልፎ ለመግዛት ስለሚፈልጉ ለዛ ማህበረሰብ የጠቀሟቸው መስሎ መንገዶችን ይሰራሉ፣ ድልድዮች ይሰራሉ። ስለዚህ ይሄ ኢንትሮዲዩስ የተደረገበት ጊዜ ነው። ስለዚህ ትምህርት ቤቶች፣ ሆስፒታሎች እና መንገዶች በዛን ሰዓት ነው በተለያዩ አፍሪካ ሀገራት ላይ መሰራት የተጀመረው። ሌላ ፖዚቲቭ ኢምፓክት ነው ብለን የምንጠራው ምንድነው? ሞደርን የሆነ የአገዛዝ ስርዓት ህግጋቶች፣ አዳዲስ የሆኑ ሞደርናይዝ የሆኑ ህግጋቶች ተጀምሯል። ከማን ኮፒ ፔስት በማድረግ ከአውሮፓውያን አድሚኒስትሬሽን ሲስተምስ ኢስታብሊሽድ ሆነዋል። ከዛ ቀደም ግን አውሮፓውያን የራሳቸው የሆነ ትራዲሽናል አድሚኒስትሬሽን ስርዓት ነው የነበራቸው። so in general speaking, however, all were mainly designed for the benefit of Europeans. መጀመሪያ እንደጠቀስኳችሁ ይሄ ትምህርት ቤትም ሆነ በለው ሆስፒታልም በለው መንገድም በለው አዳዲስ የአገዛዝ ስርዓቶችንም በለው እነዚህ ሁሉ ዲዛይን የተደረገው የተቀመጠው ለአፍሪካውያንን ለመጥቀም ሳይሆን ለራሳቸው ቤኔፊት ስሉ ነው ማለት ነው። ሶ ይሄ አሁን በምስሉ የምንመለከተው ሲኤል ምንድነው? ፖለቲካን እንዴት አድርጎ ሃንድል እንዳደረጉ አውሮፓውያን እንዲሁም ደግሞ የአፍሪካን ኢኮኖሚ ሪሶርሶችን እንዴት አድርጎ ኤክስፕሎይት እንዳደረጉ እዚሁ ይሄ አሁን አብዛኛው አፍሪካ ሀገራት በወርቅ የበለጸገ ነው። በወርቅ የበለጸገ ነው። እነዚህ አፍሪካውያን ራሳቸው ናቸው ከመሬት ቆፍሮ ያወጡና ወደ አውሮፓ ኤክስፖርት ይደረጋል። ሪሶርሶች እንዴት ኤክስፕሎይት እንደሆነ ሃይ ታክሴሽን በእነዚህ ጉዳዮች ላይ አሁን ለምሳሌ ወርቅ ከአፍሪካ ተቆፍሮ ወደ አውሮፓ ይሄድና ፊኒሽድ ይሆንና ተመልሶ ሲመጣ በጣም በከፍተኛ የሆነ ዋጋ ይሸጣል ተመልሶ። ሶሻል ስትራክቸሩ ይሄን ይመስላል። የሌበር ፎርሶቹ
በዚህ ሁኔታ የሚመለከት ነው ማለት ነው። ሶ the rise of African nationalism መጨረሻ ላይ የአፍሪካን ናሽናሊዝም የሰፈነበት ሁኔታዎችን እንመለከታለን ማለት ነው። ሶ in generally በዚህ ዩኒት 2 የተመለከትነው ምንድነው? ኮሎኒያሊዝም ማለት ምን ማለት ነው? ኮሎኒያሊዝም የሚለው ሐሳብ መቼ ነው የጀመረው? ዓለም ላይ መቼ ነው የጀመረው? ብሎም አፍሪካ ላይ መቼ ነው የጀመረው? ኮሎኒያሊዝም ለመጀመሪያ ጊዜ 1880ዎቹ እስከ 1914 ድረስ የነበረው ስርዓት ነው ማለት ነው። ስለዚህ 1914 ማለት the beginning of first world war ነው። የአንደኛ ዓለም ጦርነት ጅማሮ ነው። ስለዚህ አንደኛ ዓለም ጦርነት እዚህ 1914 አካባቢ ላይ አውሮፓውያን በራሳቸው ሀገር ጉዳይ ላይ ቢዚ ስለነበሩ እዚህ ኮሎናይዝ አድርጎ የነበሩትን አፍሪካ ሀገራትን ለቀቅ ያደረጉ እየለቀቁ በራሳቸው ጉዳይ ላይ እዛ ተጠምዶ ስለነበረ የኮሎናይዜሽን ስርዓት እየከሰመ የመጣበት ጊዜ ነው ማለት ነው። ፋይናሊ አብዛኛው የአፍሪካ ሀገር ኢንዲፔንደንሲ ያገኘበት ከ1960 ጀምሮ ከ1960 እንደ አውሮፓውያን አቆጣጠር ከ1960 ጀምሮ አብዛኛው የአፍሪካ ሀገራት የራሳቸውን ነፃነት ያገኙበት ሁኔታ ነው ማለት ነው። ስለዚህ ይሄ ኮሎኒያሊዝም ስርዓት የጀመረው መቼ ነው? ይሄ ስሌቭ ትሬድ ከቆመ በኋላ አቦሊሽን ኦፍ ስሌቭ ትሬድ ከቆመ በኋላ ሌላ ትሬድ ተጀምሯል። ይሄም ትሬድ ምን ይባላል? ሌጂቲሜት ትሬድ እንላለን። ሌጂቲሜት ትሬድ ማለት መጀመሪያ ሂውማን ቢንግን እንደ ዕቃ ሲገባዩ ሲሸጡ ሲገባዩ ሲገዙ የነበረው ጉዳይ ቀርቶ ሌጂቲሜት ትሬድ ጊዜ ላይ ወደ ካሽ ክሮፖች ወደ ራው ማቴሪያሎች የዞረበት ታይም ላይ ነው ኮሎኒያሊዝም ሐሳብ ኤክስፒሪየንስ መደረግ የጀመረበት ማለት ነው። ሌላ በዚህ የተመለከትነው ምንድነው? ትሬዶች፣ ምን አይነት ትሬዶች? ኤክስፕሎሬሽን፣ ሚሽነሪዎች፣ የተለያዩ ትሪቲዎች ተፈራርመዋል አፍሪካውያን ከአውሮፓውያን ጋር። ሌላኛው ኢንዱስትሪያል ሪቮሉሽን ከፍተኛ ፋውንዴሽን ሆኗል ለኮሎኒያሊዝም ኢንዱስትሪያል ሪቮሉሽን ከፍተኛ የሆነ ፋውንዴሽን ሆኗል። ለምሳሌ ኢንዱስትሪያል ሪቮሉሽን አውሮፓ ላይ እየሰፋ ስፕሪድ እያደረገ ሲሄድ አውሮፓውያን ምን ይፈልጋሉ? ናቹራል ሪሶርስ ይፈልጋሉ። ናቹራል ሪሶርስ ብቻም ሳይሆን ኒው ማርኬቶችን ይፈልጋሉ። ስለዚህ ይሄ ፋውንዴሽን እየሆነ የመጣበት ሁኔታ ነው። ሌላ በዚህ ክፍል ላይ በዚህ ዩኒት ላይ የተመለከትነው ምንድነው? ስክራምብል ፎር አፍሪካ ምንድነው? በርሊን ኮንፈረንስ መቼ ነው የተደረገው? ዓላማው ምንድነው የሚለውን ነገር አይተናል። ሌላኛው ኮሎኒያል አድሚኒስትሬሽን ምን ማለት ነው? ሁለት አይነት ታዋቂ የሆነ ኮሎኒያል አድሚኒስትሬሽን ፖሊሲ እንዳለ አይተናል። ዳይሬክት እና ኢንዳይሬክት በፍራንስ እና በብሪቴን የሚደረጉ ፖሊሲዎችን አይተናል ማለት ነው። ሌላኛው የተመለከትነው ምንድነው? ኤርሊ አፍሪካን ሬዚስታንስ ሁለት ታይፕ እንዳለው፣ አንደኛ በአርሚድ ፎርስ፣ ሁለተኛ በፒስፉል ዌይ ኢሮፓውያንን ሬዚስት እንዳደረጉ ተመልክተናል ማለት ነው። ሌላ የተመለከትነው ምንድነው? የዚህ የኮሎኒያሊዝም ወይም የኮሎኒያል ሩል ዋናው ማጣንጠኛ ዓላማው ምንድነው? ኢኮኖሚን ኮንትሮል ማድረግ ነው። ካልቸርን ቼንጅ ማድረግ ነው። አፍሪካውያን ካልቸርን ወደ ራሳቸው ካልቸር ቼንጅ ማድረግ ነው። ፖለቲክሱን ዶሚኔት ማድረግ ነው። አውሮፓውያን የሚፈልጉት ምንድነው? ፖለቲካውን ዶሚኔት ማድረግ ይፈልጋሉ። ፋይናሊ ይሄ ምንድነው? አፍሪካን ናሽናሊዝምን ይዞ መጥቶልናል ማለት ነው። አፍሪካን ናሽናሊዝምን ይዞ መጥቶ አፍሪካን ናሽናሊዝም ዋና ዓላማው ምንድነው? ሪዝኑ ለምሳሌ ፍሪደም ኦፍ ስፒች፣ ፍሪደም ኦፍ ኤክስፕሬሽን፣ ኢንዲፔንደንሲ። ለምሳሌ በ21ኛው ክፍለ ዘመን ዛት ሚንስ 1960ዎቹ ጀምሮ የነበረው እንቅስቃሴዎች በሙሉ በ21ኛው ክፍለ ዘመን ላይ የነበረው የፍሪደም ኦፍ ስፒች እና ኢንዲፔንደንሲ ያገኙበት ነው ማለት ነው። ስለዚህ በዚህ ዩኒት
በደንብ አድርጋችሁ አንደርስታንድ እንዳደረጋችሁ ተስፋ አደርጋለሁ። ጥያቄ፣ ኮሜንት፣ ማንኛውም ሀሳብ ካላችሁ በኮሜንት ሴክሽናችን አስቀምጡልን። ስላዳመጣችሁ እጅግ አድርጌ አመሰግናለሁ።